ገብታችሁ አዎ ብለን ነበር እኮ ይላላችሁ። ደግሞ በጣም ብዙ አመሰግናለሁ። ለምትወዱ ደግሞ በጣም ነው የማመሰግነው። ወረነ ጀነት ህዱ ገለቶማ በጣም ነው የማመሰግናቸው። ወረ ገርቴ ደይጠኒ በከብራቲስ ደይጠኒ ናሰይሰም ገለቶማ እንጃ ይሄን ነገር እኛ ያደረግነው ሌላ ተአምር ኖሮት አለ እንጂ አንወጣም ነበር እዚህ ላይ። ግን ይሄ ነገር በሰው ስንት ሰው ህይወት አጣበት እዚህ ሚዲያ ላይ፣ ስንት ሰው ቅስሙ ተሰበረበት እዚህ ሚዲያ ላይ እና ያ ነገር እኛ አርፈን ብንተወው ይሄን ህዝብ አሁንም ሰው ይከተላል። ይገባቸዋል። ሰው ይከተላቸዋል። በጣም ብዙ ሰው ነው የሚከተላቸው። ስንት ሰው ህይወት እያጠፉ ነው እና የዚህ ሰው ሽንፈት የነኚህ ሰዎች ሽንፈት ለማሳወቅ ነው እንጂ የመጣ ነው የኛን አብሮ መኖር አብሮ ያለመኖር ለማሳወቅ አለ። እሱ የታወቀ ነው። ትናንትና እያወራን ያለ ማታ ባሌ ከተኛ በኋላ የሚወራ ወሬ አይገርመኛል። ከሪያው እስከ ቅድም ድረስ ያያችሁ ነው እና ለሰው የምትከተሉት ህዝብ እወቁ። ፋሎ አለን የምትሉትን ህዝብ እወቁ። ለኢትዮጵያ ነው የሚቆመው፣ ለአማራ ነው የሚቆመው፣ ለኦሮሞ ነው የሚቆመው የሚለውን ህዝብ እወቁ። እንደዚህ አይነት ሰው ጋር ነው እኛ የሰው ህይወት እስከሚጠፋ ድረስ የሚያስደርግ ህዝብ ጋር ነው ያለነው። ከእነኛ ሰዎች የባሰ እንድትጠነቀቁ ነው ያዋረንናቸው እንጂ የእኛ እንትን እንነግራቸዋለን። እኛ ዊ አር ኦኬ ዊ አር ጉድ ዊ ገና ቢ ጉድ ኢንሻአላህ። የአላ ነገር ጸሎት ካረግን ደግሞ እዚህ ውስጥ ያላችሁ ደግሞ ጸሎት አድርጉልን። እኔም ጸልይላችኋለሁ። እናንተ የሚያሰባችሁ ይሳካላችሁ፣ እኛ የሚያሰብነው ይሳካል። እድሜ ይስጠን። በዚህ ሳም በሰፊው እግዚአብሔር ያገናኘን፣ በሰፊው በትልቁ ያገናኘን ነው የምላችሁ። ወዳቸዋለሁ፣ አከብራቸዋለሁ። ማን አለ? ቆይ ያርድዬ ቀጥይ እስቲ፣ ያርድዬ ቀጥይ። ሮዚ ምን እንዳሉኝ ሰማሽ? አሁን የለፈለፈችው ልጅ ከድርን ፈልጋ ነው። ሮዚ ተጠንቀቂ ያሉሽ። እኔ 5 ልጆች እናት ባለትዳር ነኝ። የእህቴ ባል ነው ሮዚ። ሰማሽ አይደል? ከዚህ ሁሉ ምክር በኋላ ከድርን ለመውሰድ ነው ሮዚ ብለው ጻፉልሽ። እና ከዲር እንትን አይደለም። ደግሞ አንድ ነገር ልንገራቸው፣ ወንዶች ከሆናቸው ስሞል ማይንድ፣ ሴቶች ደግሞ ከሆናቸው ልንገራቸው፣ ባላችሁን መያዝ ካወቃችሁ ባላችሁን ማንም አይወስድባችሁ። ማንም እንኳን ሊወስድ አልኩት እኮ ቢሊየነር ብታፈሱላችሁ ባላችሁን አይወስድባችሁ። እኔ ደግሞ እንደዛ የምጠራጠር ሰው አይደለም። ከአንቺ መጠቀም እንዲችል ከአንቺ የሆነ ነገር እንዲወስድ ፖዘቲቭ ማይንድ ነው ያለሽ። ባልና ሚስት እኮ ማለት የሚጣፍጥ የሚመር ህይወት ውስጥ የሚኖር ቴስቱን ደግሞ ለሰው መናገር የማንችለው አይነት ህይወት ነው ትዳር ማለት። የሆነ ቀን ትስቃላችሁ፣ የሆነ ቀን ታለቅሳላችሁ፣ የሆነ ቀን ከድር ያስከፋሻል፣ የሆነ ቀን አንቺ ታስከፊዋለሽ። በህይወት ውስጥ ያለ ነገር ነው። ለምሳሌ እንደ ምሳሌ ነው የምነግርሽ። እሺ ለምሳሌ የሆነ የተባለው ብር አንቺ ቤት እንግዛ ስትይ ከድር አሁን ቤት ከምንገዛ ይሄ ብር አይሆንም ተብሎ እንኳን ሚዲያ ላይ ብታወሩ ምን ልታደርጉበት እንደፈለጋችሁ አንቺና ከድር ነው የምታውቁት። ያልተፈጠረን ነገር ብሎ ገባሽ? የዚህ ልጅ ወጣት ጭንቅላት ወይንም ነገ አንቺ ፕራውድ የሆንሻቸው ሴቶች አሃ ህይወት አለ ለካ የሚፈልገኝ ሰው አለ ትዳር ለካ ጥሩ ነገር ነው ብላ የምትመጣን ሴት ያ ወጣት ልጅ ይበላሻል ተብሎ ያልተፈጠረን ነገር ፈጥረው የሚገርምሽ በኖርማል ሜሬጅ ላይ ወንዱ የሆነ ሴት ወደድኩ ሲባል እንዳያገባ ሲፈለግ ምን ያደርጋሉ? ያቺ ልጅ ከኔ ጋር ነበረች ከኔ ጋር እንዲነበረች ተብሎ ትዳሩ እንዳይመጣ መዋደዱን ቅድሚያ አይሰጡትም። ስለዚህ እኔ ደግሞ አንድ ሰው ጥሩ ነገር ሲሰራ የህሊና ዳኛ አለ። ጭንቅላትሽን ትራስ ላይ ስታረጊው ቀንሽ ዛሬ በጣም ምዝረብል ሆነሽ መጥፎ ነገር ሰርተሽ ስታረጊ ቀጥታ ትራስሽ ቀን የሰራሽውን መጥፎ ነገር ነው የሚነግርሽ። እኛ በእናንተ መጣላት ውስጥ ክፍያ እናገኛለን ወይ? ዝናው ትንሽ ቀን ነው። ውሸት በፍጥነት ቢጓዝም ይዘገያል እንጂ መድረሱ አይቀርም። አንድ ቀን እውነቱ ይወጣል።
ትላንት ለተባለው መልስ ዛሬ አንቺና ከድር ይሄው ተቀምጣችሁ እየነገራችሁ ነው። ከድር ብዙ እያወራ አይደለም። ኦፍኮርስ የተበላሽው አንቺ ነሽ። 16 ሚሊዮን የበላሽን ሰውዬ አስቀምጠሽ እንዴት ነው የምታወሪው? ማለት ድራማው እንኳን የሆነ የሚመስል ቢያንስ ከድር ስልኩን ሰርቀው ገባሽ አይደል? ከድር እንዳይመጣ አድርገው እንኳን ቢሆን የታለ የሚል ጥያቄ እንኳን ይፍጠርባቸው። የዚህን ያህልስ ምን አስፈለገ? ታዩ። ሌላውን ነገር የእናንተ ብር ነው። ህይወት እስከ ማጥፋት ባልሽው ነገር ላይ አንዳንድ ሰዎች ሴቷን ወይንም ወንዱን እንዲህ አይነት ነገር ይሉና ስሜ ጠፋ በሚል ማለት ሞራል የሌላት ሴት፣ ጠንካራ ያልሆነች ሴት እራሷን ብታጠፋ ትላንትና በዘገበው ሰውዬ ኒውስ ህይወት ጠፋ ማለት ነው አይደል? ከዛ ደግሞ ይመዘግባል፣ ህይወቷን አጠፋች ብሎ ይመዘግባል። አዎ ግን ማለት እኛ እምልሽ አርተል ሀበሽ ወይንም ኢትዮጵያውያን እኛ ምን አይነት ሰዎች መሰል ናችሁ? በፈጣሪ የሚያምን ሞስትሊ በፈጣሪ የሚያምን ኦርቶዶክሱ በእግዚአብሔር፣ ሙስሊሙ በአላህ፣ ፕሮቴስታንቱ ኢየሱስ እምነት አለን። ቢያንስ የሆነ ነገር ስናደርግ እንጠየቃለን ብሎ ማሰብ ኃላፊነት አማና መቀበል የሚችል ሰው አንቺ የነገርሽኝን ነገር አንድም ሳልጨምር ሳልቀንስ ለወጣቱ ማስተላለፍ። ብዙ ጊዜ የትዳርን ውብነት፣ ጥሩነት፣ ሴቶች ጠንካራ ሁኑ ብለሽ ነው የምታስተምሪው። ስለምን ስለ አንቺ ላይ የዚህን ሁሉ እንትን ለምን ተፈለገ? ገባሽ? ይሄ ጌም ነው በቃ። ይሄ ቤት ውስጥ የሚጫወቱት ጌም አለ አይደለ? ያንን ጌም ለምንድን ነው ወደ በእናንተ ህይወት ውስጥ የሚማሩ ሰዎችን ለምን ገደል ያስገባሉ? እስከ መቼስ በዚህ ሁኔታ እንቀጥላለን? እሱን አውሪልኝ በደምብ እሰማሻለሁ። በቃ ለምንስ እስከ በእምነት አባሉን፣ በዘር አባሉን። ገባሽ አይደል? አሁን ደግሞ በጾታ መጣ። ምንድን ነው? ምንም በዚህ ህይወት ላይ ምንም አዲስ ነገር የለም። ከድር ሮዛን ወደዳት ደን ከኖሩ እነሱ ይኖራሉ፣ ከተለያዩ እነሱ ይለያያሉ። እኛ ግን ጥሩነትን ስለምንፈልግ መኖራቸውን እንመኛለን። በቃ እኛ እንፈልጋለን። ፍቅር ደግሞ ዘር፣ ሃይማኖት፣ እድሜ አይለይም። በቃ የተያዘ ሰው እኮ ተያዘ። ከድር በሮዛ ፍቅር ተይዟል። በቃ ምንም ማድረግ አይችልም። ስለዚህ ፕሊዝ ምናልባት ሪከርድ አድርጋችሁ ለሰዎች ማስተላለፍ የምትፈልጉ ወይንም ቀንጨብ አድርጋችሁ የሆነ ነገሩን አድርጋችሁ ፎሎወር የምታገኙ ሰዎች፣ በሚገርም ሁኔታ ፎሎወር ማለት አሁን ፎሎ አድርገዋችሁ ነገ ደግሞ አንፎሎ የሚያደርግ ህዝብ ነው ያለው። ራይት? እና ፕሊስ እባካችሁን እንደ አስተዋይ ይህንን የሞደርኔሽን እንትን ውስጥ ፕላትፎርም ውስጥ ያለን ሰዎች ስልካችን ስማርትፎን ሆኖ ነው አይደለ እነሱን እያየን ያለ ነው። እስቲ እኛም ስማርት እንሁን። በቃ የምሬን ነው የምላችሁ። እኔ ብዙ ለማውራት ሳይሆን በቃ ስሜቴ እኔ ብሆን በሰው ጫማ ውስጥ ራሳችሁ ቁሙ። እነዚህ ሰዎች ተለያይተው ነው ያሉት። እሷ ውጭ ነው ያለችው፣ እሱ ኢትዮጵያ ነው ያለው። የነበራቸው የፍቅር ጊዜ የሚያምር ጊዜ እያሳዩን ነበረ። የምር ሮዚ ዛሬ ምን አለኝ መሰለሽ? አንዱ ልጅ አላቃትም አሳዩኝ አለ። ከዛ ምንም ስላንቺ ሂስትሪ አልተነገረውም። የፖሰታችሁት ነው። ጀግና ናት። ልብ ማለት ይሄ ሜቢ 50 ዓመትሽ ይሁን አንቺ 25 ዓመት ነሽ። አይሽ ሞራልሽ፣ ልብሽ፣ ንጽህናሽ። እድሜ እኮ ቁጥር ነው። ኤጅዝ ነምበር አይደለ? ስለ እድሜ አይደለም የምናወራው። አንቺና ከድር በቃ ጭንቅላታችሁ ክሊክ አድርጎት ልባችሁ ተዋዷል። ከወሄድ ቀጥሉ። ሲሆን እኛ ልናስማማ፣ እንደው አለመግባባት እንኳን ቢኖር ልናስማማ። ግን የተስማማን ሰው ማጣላትስ ወላሂ በጣም ያሳፍራል። የምር አፈርኩኝ። አም ሶሪ። እና ሮዚ ላንቺ ደግሞ ማለት ፈልገው ነገር ምን መሰለሽ? ለዚህ ህዝብ ብዙ ኢነርጂሽን አጨርሽ። አይ ኖው ዩ የእውነት ፍቅር ነሽ። በጣም የምታከብሪ ማለት ስሜታዊ እንኳን ሆነሽ ተናደሽ መጥፎ ነገር እንኳን የሚሰድበውን ሰውዬ ስድቡን ላለማየት፣ የሚያሞግስሽን ሰውዬ የጻፈውን ላለማንበብ
ሜሴጅሽን የዘጋሽ ልጅ ነሽ። በቃ ምንም አይነት ኮመንት አትፈልጊም። ኑሮሽን እየኖርሽ ነው።